ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአምላካችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁን ቆዩ። የካቲት 29 2018 ዓ.ም አእምሮን መረዳት ድንቅ ትምህርት በእሁድ ማለዳ የሐሳብ ትምህርት መርሃ ግብር ላይ ሐዋርያው ዳንኤል ጌታቸው አስተማሩ። ልዩ የቢዝነስ ስልጠና ባሳለፍነው አርብ ተካሄደ። አርባ ቀን ጾም ጸሎት በሕያው ተስፋ የታምራት አገልግሎት ቤተክርስቲያን። በጋሞ ዞን የተፈጥሮ አደጋ መከሰቱ ተሰማ። ወደ ዝርዝር ዜናዎቹ አልፋለሁ። በድጋሚ አብራችሁን ቆዩ። የካቲት 29 2018 ዓ.ም አእምሮን መረዳት ድንቅ ትምህርት በእሁድ ማለዳ የሐሳብ ትምህርት መርሃ ግብር ላይ ሐዋርያው ዳንኤል ጌታቸው አስተማሩ። የሐሳብ ትምህርት መርሃ ግብር ላይ ስለ እግዚአብሔር ቃል ያለን መረዳት እንጂ ዕውቀት ብቻውን አያሻግርም ሲሉ አስተምረዋል። መዝሙር 119 ቁጥር 96 በመጥቀስ የእግዚአብሔርን ቃል መረዳት አስተዋይ ያደርጋል፣ አማኝ ከጠላት በላይ አስተዋይ ይሆን ዘንድ ይገባል በማለት በአጽንኦት አስተምረዋል። ቃሉን ወደ ተግባር መለወጥ እንጂ መስማት የአእምሮን መረጃ ብቻ ሆኖ እንደሚቀር የአማኙም ሕይወት እንደማይለወጥ በስፋት አስተምረዋል። አእምሮን መረዳት የአማኙ ድርሻ ነው ሲሉ ሐዋርያው ዳንኤል ጌታቸው ገልጸዋል። በሰው አእምሮ ውስጥ 3 የተለያዩ ድምጾች አሉ። እነኚህ ድምጾችን መረዳት እና አእምሮን ማሸነፍ የአማኙ ስልጣን ነው ሲሉ ገልጸዋል። መረዳት የሚባለውን ነገር ወደ ውስጥ ታመጣው ዘንድ ይፈልጋል። And it put this way just that you have to put inside about understanding. በእውቀት በመቅመስ በመዳሰስ በመስማት በማየት ወደ አንተ ሊመጣ ይችላል። And you may gain knowledge using your 5 sense organs. መረዳት ግን But understanding is, በዚህ መንገድ ነው የሚመጣው። and then it comes this way. ሜዲቴሽን You need to meditate. ደግሜ እላለሁ ሜዲቴት። I will say it again. By meditating on these truths, you ይሄ will gain an ማለት understanding. This means, ሀብት ከዛ ውስጥ ነው ያለው። so your wills reside is. ልዩ የአዋጅና የአምልኮ ቆይታ ሐዋርያው ዳንኤል ጌታቸው ኃይል በሚል ርዕስ ለተከታታይ ሳምንት ያስተማሩ ሲሆን ካነሷቸው ሐሳቦች መካከል ዋና ዋናዎቹን እነሆ። ክርስትና ሕይወት ማለት Christian life means የኃይል ሕይወት ማለት ነው። it is the life of power. ኃይል ከሌለው Unless it has power, ከሃይማኖት ተለይቶ አይታይም። it's not differentiate from a religious. ሃይማኖት ማለት ደግሞ The religious means ሰዎች ያቋቋሙት ድርጅት ነው። it is an organization that is organized by people. ክርስቲያን ሕይወቱ ያህል እንዲሆን ከተፈለገ የሁሉ ምንጭ ወደ ሆነው እግዚአብሔር መጠጋት አለበትም ብለዋል። ሐዋርያት አንደበታቸው ቢናገርም ነገር ግን እጃቸውን የሚጠቀም ኃይል አለ። ዛሬም ቢሆን እኛን የሚጠቀም ከበስተጀርባ ኃይል አለ ብለዋል። አያይዘውም ይህ ኃይል ከእግዚአብሔር ከሆነ ያንተን ችሎታ አይጠቀምም፣ ከኃይል የተለየ ሃይማኖት የሞተ ነው። ሐዋርያው በትምህርታቸው ካነሷቸው የመጽሐፍ ቅዱስ ክፍል መካከል የሐዋርያት ሥራ 5:12 መዝሙር 44 ከ1 እስከ 3 ዋና ዋናዎቹ ናቸው። ወንጌላችን ኃይል አለው በልባከ ወንጌላችን ኃይል አለው። Our gospel has a power. ከሽሮና ከበርበሬ እንውጣ ባክህ። You have to go beyond just things like basic needs. ከሚበላ ከሚጠጣው ጋር አትታገል። Do not struggle with food and drink. ሌላ ኃይል አለ። There is other strange power. መንግስቱ ጋር ሌላ ኃይል አለ። There is strange power. መንግስቱ ጋር ሌላ ህይወት አለ። There is strange power in the መንግስቱ kingdom. ጋር ሌላ ስራ አለ። There is strange power in the kingdom. ልዩ የቢዝነስ ስልጠና ባሳለፍነው አርብ ተካሄደ። ከሰባቱ መባረኪያ ምሰሶ መካከል ዋና የሆነው አስራትን አስመልክቶ ሐዋርያው በስፋት የእግዚአብሔርን ቃል ጠቅሰው አብራርተዋል። አስራት የሰማይን መስኮት ይከፍታል፣ ደግሞም የእግዚአብሔር መርህ ነው። እንዲሁም በበረከት ተጠብቀን በመልካም ጎዳና እንድንንቀሳቀስ ከሚያደርጉን የእግዚአብሔር መርህ አስራት አንዱ ነው ብለዋል። አያይዘውም በሽታ፣ ነቀዝ፣ ተምችና ደጎቢያ ነገርህን እንዳይበላ አስራት ቅጥር ነው ሲሉ ገልጸዋል። ማንኛውም ሰው አገልጋይን ጨምሮ አስራት በደስታ ለእግዚአብሔር መክፈል አለበት ሲሉ ትምህርቱን በሰፊው አብራርተዋል። በመጨረሻም ሐዋርያው ዳንኤል ጌታቸው ለእያንዳንዱ ሰው እጅ በመጫን የጸለዩ ሲሆን መርሃ ግብሩን በአምልኮ ተጠናቋል። በቤቴ ውስጥ አንድ ሶስት
ምኑን ሁሉ ወደ ጎተራው ምን በሉ አግቡ። የምን ጉዳዩ ከየት ጋር ያያያዘው? ባይዘዌ አስራት ብቻ ነው ከሰማይ ጋር የሚያያዘው። ስለ እናንተ ነቀዙን ምን እላለሁ? የመጀመሪያ ነቀዙ የመገሰጽ ፕሮግራም። ባይዘዌ ነቀዝ ሲል ነቀዝ አታስብ፣ በሽታ ነቀዝ ነው። አርባ ቀን ጾም ጸሎት በሕያው ተስፋዬ ታምራት አገልግሎት ቤተክርስቲያን ተካሄደ። ለ40 ቀናት የተዘጋጀው ጾም ጸሎትና በእግዚአብሔር ፊት ሌሊቱን የማሳለፍ መርሃ ግብር ባሳለፍነው አርብ በድንቅ ተጠናቋል። የዚህ የጾም ጸሎት ብሎም የአዳር መርሃ ግብር ዓላማ ነፍሳት ወደ እግዚአብሔር መንግስት እንዲጨመሩ የመማለድ ሲሆን በዚህ መርሃ ግብር ላይ በርካታ ሰዎች ተገኝተዋል። በጋሞ ዞን የተፈጥሮ አደጋ መከሰቱ ተሰማ። በደቡብ ማዕከላዊ ኢትዮጵያ በጋሞ ዞን በተከሰተ የተፈጥሮ አደጋ ሕይወታቸውን ላጡ ዜጎች ለተጎጂ ቤተሰቦች ሐዋርያው ዳንኤል ጌታቸው የተሰማቸውን ልባዊ ሐዘን በሕያው ተስፋዬ ታምራት አገልግሎት ቤተክርስቲያን ስም ገልጸዋል። ተያይዞም በደረሰን ዜና ዶክተር ሐዋርያው ዘላለም ጌታቸው በአርባ ምንጭ ከተማ ተገኝተው በጋሞ ዞን የደረሰውን የተፈጥሮ አደጋ የተሰማቸውን ሐዘን ገልጸው አደጋው ለደረሰባቸው ለመላው የጋሞ ሕዝብ መጽናናትን ከእግዚአብሔር ዘንድ እንዲያገኛቸው ተመኝተው የ100,000 ብር ድጋፍ አድርገዋል። ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። ዜናውን በማቅረብ እኔ መቅደስ ጌታቸው ከመላው የስቱዲዮ አባላት ጋር በጋራ ነበርን። ሳምንት በሌላ ዜናዎች እስከምንገናኝ ድረስ ሰላም። አሸንፈን ጀምረናል፣ አሸንፈን ጨርሰናል።